ምን ባለ ትውልድ ነፃ የሚያወጣው ቅባት እያለፈ ሁላችሁ ወድቋል፣ ሬሳ ሆኗል። ማንም አያየው። የቀቡት ነገር አለ። እሱ የሚደርሰው ልብስ ላይ በእጅ ተቀብተው የነቁት ነገር አለ። በረከት የለውም፣ ይሰራል፣ ከሰው በላይ ይለፋል። በኢየሱስ ማሳለ ሶስቴ በታላቅ ድምፅ ይለቀዋል። ዘመኑን ይለቃል፣ ስራውን ይለቃል፣ ፋይናንሱን ይለቃል። የለበሰውን አይታችሁ ነው እንደሚሰራው አይደለም። ይሄ ሰው ሶስቴ ጭውና በኢየሱስም ኪሱን ለቀ፣ ዘመኑን ለቀ። ድግምትን ይዘ በታላቅ ድምፅ ነው የምትጮህ። ሶስተኛው ላይ ጥለህ ውጣ። ጀምር ድገም በኢየሱስም በኢየሱስ ክብር ለኢየሱስ ይባረክ። ገና ቆሜ መጸለይ ሲጀምር ነው ዳውስ ወደቀ። ማንም አላየው። ኋላ ላይ ወድቋል። ኋላ ላይ ጸለይ ነው እንዴ ነው ወደቀ። ወደ ኋላ ወደቀ። ክብር ለኢየሱስ ይሁን። አሜን። እሺ ወደ ኋላ ወደቀ። ና ሰላም ላንተ ይሁን። አሜን። እንዴ ነው ወደቀው? እንዴ ነው የሚታወቅ ነበር? ጀምር እየተቀሰኝ ነበር። እኔ ጀምር አልተቀበል አያችሁ። ድግምቱ እኮ ነው የተቀበለው እሱ። አሁን ሰላም ነው። ክብሩ ለጌታ ይስጥ። እንደልማት አይደለም። መኪና መግዛት ነበረብህ። ትገዛለህ። አሜን አሜን። መኪና ይገዛል በሉሽ። ሞላልኝ ተጠባ ስትል ያንጠባጥብና ያንሸራቷል። ትክክል። መኪና አስበህ ታውቃለህ? መግዛት በእድሜው የሚያስበው መኪና ዛሬ እርግማን የተሰበረ የቀቡ ነገር አለ። በሆነ ስራ ጉዳይ ና ብሎ አንድ ችክ ብሎ ከአንተ መለየት የማይፈልግ የሌላ እምነት ተከታይ አለ። እንደ ጓደኛ እግዚአብሔር መንፈሱን ስለሰበረው ከአሁን በኋላ ከእሱ ቤት ኪሳራ አንተ ቤት ሙላት ይሆናል። እሱ የፈለገው አንተ ቤት ኪሳራ እሱ ቤት ሙላት ነው። እኔ ደግሞ ገልብጬው እሱ ቤት ኪሳራ አንተ ቤት ሙላት ነው። ከዛ አንተ የተቀበልከው ጌታ ይቀበላል። አምኖ ይቀበላል። ተንበርክኮ ይቀበላል። የእሱ ጌታ ልዩ ነው ይላል። ያሰራው ነገር ሁሉ ፈረሰበት። ፊቱና ፈረሰበት። በሉ አሁን ተሰማ አጨብጭባ ለጌታ በሰላም ቁማ። ሃሌሉያ! እንኳን ደስ ያለ፣ እንኳን ደስ ያለ በሉት። ምን አለ ምስጋና ለእርሱ ስላለ ምን አለ ከፍ አድርጊና ልጅ